እናውጣት ላይ እንዴ ደሞ ጽናት መኩሪያ ማን እንደሆነ ነግራኛለች። እና ምን ይሁን? ስለ ሀብታሙ ነግራኛለች። ለምን? ስለኔ ጠይቃት ነው? በዛ እንዳማላርግ በደንብ ታውቂያለሽ ማለት። ስላንቺ ማወቅ አልፈልግም ልትል ባልሆነ አዎ ብለሽ ትናደጃለሽ። ከምትናደጂ ፈልጋለሁ ብለሽ ይገለኛል። እኔ ምልህ አንቺ ምትይ ምን አራበህ? አሁን በለው ምን ነው? ናፈር ብላ ምን አንቺ? ምንም። ምን ነው ልታገርብልኝ ፈልገሽ ነበር? አረ እኔማ በምን አቅም የሰራሁትን በኮ ሰራት ነው ጀመረ ደግሞ። ለማንኛውም ስራልኝ ብትኝም ቢያለልሽም እናቴ ስለ ሴት ልጅ ክብር በደንብ አስተምራና አስጠንቅቃ ያሳደገችኝ። መጣሁ። ቅዱሴ የኪራን ህይወት አተረፋት። ባለፈው ሳምንት ቅዱሴና ኪራ ሲጠጡ ነበር ያየናቸው። ዛሬስ ምን ተፈጠረ? ሰላም የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩ። ከባለፈው ሳምንት የቀጠለ ክፍል 7 ይዘን መጠናል። ዛሬ ኪራና ጽናት እንዲሁም እምሩና ናሆሜ ምን ይዘውልን መጡ? ምንስ አዲስ ነገር አለ የሚለውን አብረን ምንዳስሰው ነው የሚሆነው። ጽናት ከሳሎን ሆና የኪራ ጠጥቶ መቅረት ግራ ቢያጋባትም ስልክም ደጋግማ በመደወል እንዲሁም ሳሎን ላይ ቁጭ ብላ በማልቀስ እየጀመረች ነበረ። ጽናት ከምንም በላይ ከማንም ከየትኛውም ጊዜ በላይ በጣም ተናዳና በጣም ተጨንቃለች። ደስታዋ ሁሉ ከሷ ርቁ። ጽናት ከሳሎን ቁጭ ብላ እንደዛ ያለቀሰችና መንታውን እያነባች ኪራዬ የት ገባህብኝ የት ሄደህ ነው ይሆን እያለች እሱ ትዝብር ብሎ ሰክሮ ገብቶ እኔ ከዚህ በኋላ ብቸኝነቱን ልመጂው እኔ እናንተ ብዙ ጊዜ ደብቃችሁኝ የኖራችሁትን እኔ ከዚህ በኋላ ላንቺ ምንም አልሆንም እሞታለሁ ምናምን እያለ ያወራትም ነበረ። እሷን ባልገባት ሁኔታ በቃ ጠጥተህ ነው በሰላም አይሆንም እንደዚህ የምትለኝ ብላ ግን እንደዛ ያላትን ነገር ከልቧ ውስጥ አስቀምጠው በጣም ተጨንቃለች። የሚለበስ ነገር ማለብሰው እሷ ሳሎን ቁጭ ብላ ቁልጭ እያለች እያየችው ነበረ። በሌላ በኩል ሰሊና ክብሮን ከሳሎን ተኝተው ነበር። ከእንቅልፏ ስትነቃም ክብሮን ተኝቶ ሲያንኮራፋ አገኘችው። አንተ ምን ታረጋለህ ብላ ቀሰቀሰችው። አይ ኮሰረቴ እኔ እኮ ማታ ሙቀት ስለነበረሽ ትቸሽ መሄድ አልፈለኩም ተሸክመህ ብትሄድ ይሻልህ ነበር እያለች ቀለደችው። በጣም ደነገጠች። አብሯት በመተኛቷ ሳሎን ላይ በማግኘቷ በጣም ደንግጣለች። ምክንያቱም ማንም ሰው ከሷ ጋር ተኝቶ አያውቅም። ሁሉንም ሰው ለመሸሽ ትሞክራለች። ሰኒ ያለ የሌለ ኃይሏን ተጠቅማ እንዲወጣላት አደረገችው። ለማንኛውም አንቺ ልጅ ጤናም የለሽ ራስሽን ለመደበቅ እየሞከርሽ ነው። ምግብ ሰርቼልሻለሁ ታጠቢና ብይ ብሎ ጥሏት ወጣ። ኪራ ነቅቷል። ሳሎን ላይ ተኝቶ ነበረ። ጽናትም ተቀምጣ ቁልጭ እያለች እያየችውም ነበረ። እሱም ከእንቅልፉ ብትት ብሎ ነቃ። ሲያያት ጽናት ሳሎን ላይ ቁጭ ብላለች። ምን ሆነሽ ነው እዚህ ጋር የተቀመጥሽው አላት። አንተ ምን ሆነህ ነው የጠጣኸው? ወደ ወትሮ ተመልሰህ ነው ወይ? ከዚህ በፊት ስትጠጣው የነበረውን አሁንም መጠጣት ጀምረህ ነው አለችው። አዎ ምን ላድርግ ጀምሬያለሁ፣ ግን ማታ ምንም አላልሁም አይደል አላት ደንግጦ። የሆነ ነገር ያለ መሰለው። መጨረሻ ላይ ብዙ ካወሩ በኋላ እሷን በጣም ተናዳለች፣ በዛውም ተጨንቃለች። ስልኩን ሲያየው ስልክ የሴት ሂዶ ነው ብሎ ጠየቀ። ስልኩ የለም። ይሄ ልጅ ሸወደኝ ማለት ነው እያለ ወደ ውጭ ወጥቶ ወደ ቅዱሴ ሄደ። ቅዱሴ መኪና ውስጥ ነበር ያገኘው። አንተ ሸወደኝ ማለት ነው ስልክ የት ሂዶ ነው ብሎ ነገረው። አንተ ለመሞት አይል እያሰብህ ያለ ስልኩን ለምን ፈለከው ብሎ ተከራከረው። በዛውም ብዙ ነገር አወሩ። የምትወድህ እያለችህ ለምን ራስህን ታጠፋለህ? ለምንስ ራስህን ጠላኸው? እያለም ብዙ ነገር መክሮታል። አሪፍ ጓድ ምሩና ጽናት ወደ ሰኒ ቤት አመርተውም ነበር። ኪራ ያለ ወትሮው የተለየ ባህሪ አመጣ። ማታ ሰክሮ ገባብኝ ብላ ነገረቻቸው። እነሱም ምንድነው ምን አዲስ ነገር አለ? የእናቱ ሞት እኮ እንደገና ያደር የቆጨው ነው ያሉ ያወሩም ነበር። ስለሱ ጉዳይ ያወራው እንዴና ሆሜ ያለቻት ነበር። ጽናትም አይ ከዚህ በኋላ እኛ ባለትዳሮች ነን፣ እኛው ራሳችን ችግራችንን ፈተዋለን፣ ተይው አትንገሪ። በሌላ በኩል ክብሮን ከሰኒ ቤት መጣ። በሩን አንኳኩቶ ተገባ በኋላ ሴትዮዋ ወደ ቤቷ ሳትመለስ እሷ በር ላይ እንደቆመች እሱ ቀድሞ ሳሎን ተቀመጠ። አንተ ሰውዬ ተቀመጥና ውጣና አታውቅም ወይ? ምን ፈልገህ መጣ ትለዋለች። ከዛ መጨረሻ ላይ ልጠይቅሽ መጥቼ ነው እግርሽን እንኳን አሞሻል አላት። ደህና ነኝ አሁን መውጣት ትችላለህ አለችው። አይ እኔም አልወጣም ብሎ ዱካዎችን በመሰባሰብ ካንድ ላይ ገደፍ አድርጎ ተቀመጠ። እሷም ግባና ውጣና አታውቅም አሁን እርቦኝ ነበረ ትለዋለች።
አራበህም ትለዋለች። አይ ስራልኝ ብትይኝ እኮ እኔ እሰራልሻለሁ፣ እናቴ ሴት ልጅ መንከባከብ አስለምዳኛለች ይላል። በመሃልም ብዙ ነገር ተጨቃጭቀዋል። የሆነ ነገር ያለ ይመስላል። አባት አለኝ በማይደክም ጉልበት በማይዝለው ክንዱ ለኔ ከፍ ማለት የሱ መዋረዱ ቅንጣት የማይጥለው ማይገዳደረው